አራት ተከታታይ ኮንሲኩቲቭ አመታት የዩኤል መጽሐፍ ስታነቡ የእስራኤል ሕዝብ እርሻውን አንበጣ ዶጎቢያ ኩብኩባ እንደበላበት እና እግዚአብሔር አምላክ እንደገና ወደ ፕሮዳክቲቪቲ ወደ ምርታማነት ወደ ፍሬያማነት እንደሚመልሰው የእግዚአብሔር ቃል ስታነቡ የተበላብን አመታቶች ይመልሳሉ አለ። እኔ ዛሬ እምጸልይላችሁ ዛሬ እምባርካችሁ በማርሴል ቴሌቪዥን ይሄን ፕሮግራም ለሚከታተሉ ሰዎች የሚሆነው እንደዚህ ነው። ይሄ 2018 ዓመተ ምህረት ይባላል። ይሄ ዓመት የአዝመራ ዓመት ይባላል። 2017 16 15 እና 14 በጣም ታፍ ቻሌንጅ የሆነ ዓመታት የሆኑባችሁ ሰዎች ያለፉትን አራት ተከታታይ ዓመታት ፍሬ ያጣችሁባቸውን ዓመታቶች እግዚአብሔር በዚህ ዓመት በጌታ በኢየሱስ መልሶ ይከሳቸዋል። በሥራ በአገልግሎት በሕይወት በመንገድ በልዩ ልዩ ጉዳይ the last 4 years ያለፉትን አራት ዓመታቶች እግዚአብሔር መልሶ እግዚአብሔር ይከፍላቸዋል። በዚህ ዓመት እጃችሁ የሚከባው ነገር በዚህ ዓመት በስማችሁ የሚጠራው ነገር የዚህ ዓመት ዘራችሁ ብቻ አይደለም የሚሆነው። እግዚአብሔር አምላክ ያለፉትን የድካም የባዶነት የልፋት የጥረታችሁን ሁሉ ዓመታት ደሞዝ ይከፍላቸዋል። ለሆኑ ሰዎች መልእክት እንደሆነ አውቃለሁ። ሃርድ ወርክ ግን ምንም ውጤት ያላመጣችሁ ሰዎች ከ4 ዓመት ከ5 ዓመት በፊት ትልቅ ካፒታል የነበራችሁ አሁን ግን ነገር ዳውን የሆነባችሁ ሰዎች በልፋታችሁ ያህል ሃርቨስት ያላገኛችሁ ሰዎች እግዚአብሔር መልሶ ይከፍላችኋል። እሺ እኔን ይሁን እንደቆማችሁ የተቀመጣችሁ እንደተቀመጣችሁ ገንዘብ ይመለሳል፣ ንብረት ይታደሳል፣ ግንኙነት ይታደሳል። ንብረት ቀለም ሲታደስ ንብረት ሞተር ሲታደስ ምናምን ታቅ ይሆናል። ግን የማይመለስም የማይታደስም የሚሮጥ ወደ ኋላ የማይሄድ ነገር ጊዜ ነው። ከአምላክ ዘንድ የተገባልህ ተስፋ ይሄን የማይመለስና የማይታደስን ነገር መልሼ አድስላለሁ ካለ this is supernatural. this is out of chemistry, out of biology. ይሄ ከሰው ማቴማቲክስ ውጪ ነው። አሚን በለኝ። ከሰው ማቴማቲክስ ውጪ ነው። እንዴትና መቼ? ይሄው እኔ ዛሬ እነግርሃለሁ። ከሚቀጥለው ቀን ጀምሮ ኤክስፔክት ማድረግ ጀምር፣ መዘጋጀት ጀምር። እግዚአብሔር አምላክ ያስደንቅሃል። በከንቱ የተቃጠለ በከንቱ የፈሰሰ በከንቱ ያለፈ የሚባል ሲዝን የለም። እግዚአብሔር ካልኩሌተር ላይ እግዚአብሔር መዝገብ ላይ ተጽፏል። ሂሳብ እየተሰራ ይደመራል። አሜን ነው። እኔ ስመጣ ወደዚህ ቤት ምን አይቼ እንደመጣው ታውቃላችሁ? ለእናንተና ለትውልዳችሁ የሚከፈት ሂውማን ኤንድ ሶሻል ካፒታል የሚሰጣችሁ እውነት ለእናንተና ለልጆቻችሁ የሚከፈት የስልጣኔና የበረከት ምንጭ በኢየሱስ ስም ይከፈታል። እኔ እግዚአብሔር በምንጭ ሲባርካችሁ በምንጭ እውነቴን ጠላቶቻችሁ ፈልገው ሊደፍኑት ሊያገኙት በማይችሉት ሁኔታ እግዚአብሔር ዘንድሮ ነገራችሁን ከላይ ይከፍተዋል። እና የእግዚአብሔር ቃል ላይ ቢ ሲሪየስ ይኸውልህ ልንገር። የጠፋብን ነገር መልሰ ልታገኝ ስትል ጻፍ። የጠፋብን ነገር መልሰ ልታገኝ ስትል የመጀመሪያው ምቾት ይነሳል። በቃ ያቅኑጥንጣል፣ ያገላብጣል፣ አያስተኛም፣ ያንቆራጥጣል፣ እንባ ይላል። በቃ ምቾት ይነሳል። ይገርማል ማለት ያለበትን ሁኔታ መቀበል እንዳትችል ያደርጋል። ይሄ አይደለም የኔ አድራሻ፣ ይሄ አይደለም የኔ ንክ፣ ይሄ አይደለም የነገርከኝ፣ ይሄን አይደለም ትኖራለህ ያልከኝ፣ ይሄን አይደለም ትሰራለህ ያልከኝ። ካለበት ሁኔታ ጋር መጣላት ትጀምራል። በቃ ሪጀክት ማድረግ ትጀምራል። ሰዎች ኢትስ ኦኬ ጥሩ ነው ምንም አትልም ሊሉ ይችላል። አንተ ግን ምቾት አይሰጥህም። እዛ አካባቢ መቆየት አትፈልግም። የሆነ ነገር ጀምር ይላል። እንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ካላችሁ በክብር በክርስቶስ ኢየሱስ ነገሩ ተመልሶቻችሁ ይገባል። ገብቷል ያወራሁት ልክ ያው ታውቃለህ አይደለ? ሴት ልጅ ልትወልድ ስትል ቁርጠት ምናምን የሆነ ነገር ምናምን እንደሚያረጋት ገብቷል። እንደሚያቀበጠብጣ የሆነ ነገር አልቀመጥ ምናምን አላስተኛ እንደሚላት ልክ እንደዛ እግዚአብሔር አምላክ የጠፋብን ነገር መልሶ እጅ ሊያስገባ ሲል ይገርማል። እግዚአብሔር አምላክ የተወሰደብን ነገር መልሶ ያንተ ሊያደርገው ሲል የሚሆነው ነገር የመጀመሪያው የሚሆነው ነገር ምቾት ታጣለህ። በቃ ምቾት ታጣለህ እና ይጠባሃል።
ይሄ አይደለም የኔ ፖዚሽን፣ ይሄን አይደለም እግዚአብሔር የነገረኝ፣ ይሄን አይደለም እግዚአብሔር ያየልኝ፣ ይሄን አይደለም ታገለግላለህ ያለኝ፣ እንደዚህ አይደለም ትሰራለህ ያለኝ፣ እንደዚህ አይደለም፣ ይሄ አይደለም የኔ አድራሻ፣ ይሄ አይደለም። ሌሎች ምንጮች አሉ። አባቴ ኦርደር ያደረገልኝ እግዚአብሔር ለኔ ያስቀመጠልኝ ሌላ አለ። ይሄ የኔ መድረክ አይደለም። ይገርማል። ይሄ የኔ ሌቭል አይደለም። ይሄ የኔ የኢንፍሉዌንስ ልክ አይደለም። የአንዳንዶቻችሁ የከለከላችሁ ገደብ የሆነባችሁ አጥር ሲነሳላችሁ አያለሁ። በኢየሱስ ስም ይነሳላችሁ። አሜን በል ነግሬያለሁ። አሜን በል ነግሬያለሁ። አጥሩ ይነቅለዋል እግዚአብሔር። ተሰማ፣ ተወደድ፣ ተደመጥ ብሎ ይነቅለዋል። ምቾት ይነሳል። እኔ አሁን የምነግርህ በቃ የሆነ የተወሰደብህ ያንተ የነበረ ነገር መልሶ እጅ ሊገባ ሲል ምቾት ይነሳል። በቃ ይሄን ማወቅ አለብህ። ሁለተኛው ደስታ ይሰማል። እንዲህ አይነት ፓራዶክስ የሆነ ነገር ስሜት ተሰምቶ ያውቃል? በአንድ በኩል ኮንፈርት አይሰማም፣ በሌላ በኩል ግን ደስታ ይሰማል። አልገባም ያወራው። በአንድ በኩል እኮ ምቾት አይሰማም። በቃ ምንም በቃ የተከራየበት ቤት አይመችም፣ የምሰራው ስራ አይመችም፣ በቃ የምትውልበት ነገር አይመችም። ከዛስ ደግሞ ደስታ ደግሞ ይሰማል። ሳቅ ይላል። እንደዚህ አይነት ፓራዶክስ የሆነ ስሜት እየተሰማ ከሆነ እግዚአብሔር አምላክ ከሰማይ የሆነ ምንጭ ይነድልልሃል። የእግዚአብሔር ደስታ ኃይላችን ነው ተብሎ እንደተጻፈ ለምን መሰለ? ኮንፈርት ባልተሰማ ሁኔታ ውስጥ ጆይ እንዲሰማ የሚያደርገው እግዚአብሔር ኃይል ከደስታ ጋር አብሮ ፈንክሽን ስለሚያደርግ የሰማኝ ሰው ካለ ለዚህ ነው አሁን ሰዎች ግራ የምትገባቸው። ለዚህ ነው ሲያዩክ ደስተኛ ነህ፣ ግን ስራው አልተመቸኝም ትላለህ። ምንድነው የምታወራው ይለዋል። ሲያዩክ ደስተኛ ነህ፣ መኖሪያው አልተመቸኝም ትላለህ። ሲያዩክ ደስተኛ ነህ፣ አልሰማኝም። ምንም የጎደለ ነገር የለም። ትስቃለህ፣ ትጫወታለህ፣ ተገባለህ፣ ትወጣለህ። በጣም ሰላማዊ እንቅልፍ ከተደገፍ ወዲያው ነው የሚወስድ እንቅልፍ። የሰማኝ ሰው ካለ ከዛ ደግሞ ሲነንተ ምቾት ደግሞ አልተሰማኝም ትላል። ምንድነው ትላል? ይሄ የኔ አይደለም፣ የኔ ልክ አይደለም ትላል። እንደዚህ አይነት ሁኔታ ውስጥ ካለ እንግዳ ነገር በህይወት ሊሆን ነው። አዲስ ነገር በህይወት ሊሆን ነው። እግዚአብሔር የዘር ዘርን የትውልድን የሚቀይር ምንጭ ሊከፍትልህ ነው። ሴ አሜን። ለዚህ ነው ባይዘወኛ ክርስቲያኖችን ሰዎች ሊያጽናኑን የማይችሉት። ሳይካትሪስቱ ከፈለገ እንደዚህ ከፈለገ እንደዚህ ቢያይ ግራ ነው የሚገባው። ጌታ ምስክሬን ኮንፈርት አይሰማኝም ብለህ ስታወራው ትተኛለህ ሲል አዎ ያያል። ትበላለህ በግጥም ትስቃለህ አዎ ሁሉ ነገር አዎ ጤነኛ አዎ እና አይመችኝ የሆነ ምቾት የነሳኝ ነገር አለ። ለምሳሌ አንተ እየሰማን ያደከው እግዚአብሔር ልክህን እየነገረ ነው። ይሄ ያንተ ልክ አይደለም ብሎ አብርሃምን ከድንኳኑ አወጣውና እንደዚህ አለው፣ ቁጠራቸዋል አየው አለው። ይሄ የሰማይ ከዋክብት የምድር አሸዋ አለው። በነገራችን ላይ እግዚአብሔር ለአብርሃም ቁጠር ብሎ ያሳየው ቀን አሸዋው ስለማን ነው? ከዋክብት ስለማይታዩ አሸዋው ስለሚታይ፣ ማታ አሸዋው ስለማይታይ ከዋክብት ስለሚታዩ ቀንና ማታ የሚያየው ነገር ነው የሰጠው። የሰማይ ቃል ቀንና ማታ የሚያየው ነገር ነው የሰጠው። አብርሃምን እንዴት ነው ማድረግ ብሎሃል እግዚአብሔር ብለህ ስጠይቀው ቀና ሲል ኮከብ የለም፣ ቀን ጎንበስ ሲል አሸዋል አየው። ይሄናል እንደዚህ ያደርጋሉ ብሎኛል። ማታ አሸዋ አይታይም፣ ቀና ሲል ኮከብ አየው ያንናል። አጭር አማርኛ አሁን ለምንድን ነው የማይመች ካልከኝ እኔ የሰማሁት ስላለ ነው። የጎደለኝ ስላለ አይደለም። የጎደለኝ ስላለ አይደለም። እበላለሁ፣ እጠጣለሁ፣ ለብሳለሁ። ግን የሰማሁታል ሰራለሁ ብሎኛል። እግሬ የረገጠውን ሁሉ ለግዛት ሰጣለሁ ብሎኛል። እግዚአብሔር ምድርን ነው እንደቅ። ሶስተኛው የሰማኸው ነገር፣ የተወሰደብህ ነገር፣ የጠፋብህ ነገር ተመልሶ እጅ ሊገባ ሲል ጦርነቱ ከበፊት ይልቅ ይፋፋማል። ይሄ ሴጦ ነገሩ ተመልሶ እጅ ሊገባ እንደሆነ ስለሚያውቅ ባለ በሌላ አቅሙ ምድር ጦር፣ አየር ጦር፣ ስፓርታ ኮማንዶ የማያሰልፉ የለም። ኦክ ሰሞኑ ምን ተገኝቶ ነው ጠላቶች እንደዚህ እያረጋቸው ያለው ቢባል የጠፋብህና የተወሰደብህ ነገር ተመልሶ እጅ ሊገባ ስለሆነ በቃ
አሁን ይስሐቅ መቆፈር ጀመረ። መተው ደፈኑበት። ክርክር ተነሳ። ቆፈረ፣ ደፈኑበት እና ርሆቦት ጋር መጣ። ቀጥሎም ሌላ መጣ። እኔ መጽሐፌን ሳጠና ይስሐቅን በአዲስ ስም አገኘሁት፣ የጉድጓዱ ሰው የሚል። አንዳንድ ሰው አለ የቅባት ሰው ታውቃለህ፣ የቅባቱ ሰው፣ የመገለጥ ሰው ደግሞ አለ። ከዚህ መጽሐፍ ውስጥ ቃሉን በቃ ፈልቅቆ ብቻ ያ ልክ ይስሐቅ የጉድጓዱ ሰው እንደተባለ ደግሞ ሌላ አለ የአምልኮ የወርሽፕ ሰው አለ። ማይ ጋድ እንደዚህ አይነት ሰው አለ። ይስሐቅ በመጽሐፍ ውስጥ ከጉድጓድ ጋር ከውሃ ምንጭ ጋር እንደዛ የተሳሰረ እንደሆነ እውነቴን ነው የምነግራችሁ። አንዳንድ ሰዎች አላችሁ እዚህ ውስጥ የእግዚአብሔር መንፈስ ይናገረኛል። የቅባት ሰዎች፣ የመገለጥ ሰዎች፣ የፍቅር ሰዎች በልዩ ሁኔታ ከሆነ አኖይንቲንግ ጋር ዛሬ እግዚአብሔር እያስተሳሰራችሁ፣ የቃሉ ሰዎች፣ የትንቢት ሰዎች፣ የራእይ ሰዎች። ስማ፣ የፍልስጤም ሰዎች ወደው እንዳይመስል የደፈኑበት። የፍልስጤም ሰዎች ወደው አይደለም፣ የጌራራ ሰዎች ወደው አይደለም ጭቅጭቅ ያስነሱበት። የውሃ ጉድጓድ ለእስራኤላዊ ወዳጆቼ የመገናኛ የመገለጫና የመለወጫ ቦታ ነው። እዛ ጋር ከሆንክ እመነኝ፣ ሩቅ የነበረው እዚህ ጋር ይመጣል። የምትፈልገውን ነገር ይሄ የውሃ ጉድጓድ is like a magnet ነው። እና ያወራለሁት እንደዚህ ነው። በቃ እግዚአብሔር ለምሳሌ የጥበብን ምንጭ ከከፈተልህ በተራ ሰዎች ፊት አይቆምም፣ በገዢዎችና በመሪዎች ፊት እንጂ አለ፣ በንጉሥ ፊት እንጂ አለ መጽሐፍ። ስለዚህ ውጊያው ከተባባሰ ወቅ ያንን የሆነ አዲስ አሰራር አንተ ቤት አንተ ህይወት ላይ ሊሆን ነው። አሜን በለኝ። አራተኛ እዚህ ቤት ውስጥ ያላችሁ ሰዎች አገልጋይ የሆናችሁ በራሳችሁ ራእይ ቸርችን ሚኒስትሪን ፕላንት አድርጋችሁ የምታገለግሉ አብራችሁኝም ከኔ ጋር ያላችሁ ወዳጆቼም የሆናችሁ ሰዎች ከእግዚአብሔር ዘንድ መዝገብ ተከፍቶ ነገር ሰልፉን ቀይሮ በታየላችሁ ክብርና ማዕረግ ልክ እዚህ ላይ ተደርቦላችሁ አዲስን የህይወት እርምጃ ልትራመዱ ከሰማይ ቃል ወጥቶላችሁ እመኑና ውሰዱ። ኢየሱስ ጌታ ነው። አራተኛው ይሄ የተወሰደብን ነገር መልሰህ ልታገኝ ስትል ምን ይሆናል መሰለ? በህይወት ውስጥ ያለ ዓላማ የሌላቸው ግንኙነቶች ሁሉ ይፈርሳሉ። ዓላማ የሌላቸው ግንኙነቶች ሁሉ ይፈርሳሉ። ልክ እንደ ባህር ዛፍ አካባቢውን አድርቆ ራሱን የሚያሳድግ ያለ ግንኙነት ይፈርሳል። ጊዜ የሚጨርስ ጫማ የሚጨርስ ጉልበት የሚጨርስ ግንኙነት ይፈርሳል። የተወሰደ የሆነ ኒው የሆነ ምንጭ እግዚአብሔር እጅግ ሊያስገባ ሲል ዓላማ የሌለው ፍሬ ከርሲክ የሆነ እንደው ዝም ብሎ የት ነው ያለ የቧልትና የቡና ግንኙነት ሁሉ ይፈርሳል። ይገርማል። በቀጥታ አንተ ጋር የሚደወለው ስልክ በጠቅላላ በቃ ከነገር ጋር የሚያነካካ ጥሪ ነው የሚሆን። አሜን በል። አዲስ ነገር እግዚአብሔር ሊያደርግልህ ሲል ምንም ዓላማ የሌላቸው ግንኙነቶች አሁን እንዳደነግጥ እንዳደውልህ ዝም ብሎ ቦታ ያዘ ዝም ብሎ ቦታ ያዘ እያለ ስልክ ሚሞሪ ፉል ያደረገ ኮንታክት ስደውልለት የማያነሳ አንስቶ ቁም ነገር የማይሰማ ዝም ብሎ ያስጨነቀ እንደዛ ልክ እንደዚህ እግዚአብሔር አዲስን ምንጭ እጅ ልክ ማስገባቱ በፊት እንዲህ ያለ ዝም ብሎ ነገር ከፈረሰ እንዳደነግጥ ብቻ ይቀረው ምናምን እንዳትሸማቀቅ እኔ ስለሚገባኝ ነው። ዘመን የፈጀብህን ነገር ሰብስቦ እንደነዶ በእጅ የሚሰጥ የእግዚአብሔር ድምጽ ይምጣልህ። ዘመን የፈጀብህ አመት ያስቆጠረብህን ነገር ሰብስቦ እንደነዶ እጅ የሚያስገባ የእግዚአብሔር ድምጽ ወደ አንተ ይመጣል። ጌታ ይባርክ። የሆኑ ነገሮች ከሄዱ ሂዱ፣ ከተበተነ ይበተን፣ ከተበላሽ ይበላሽ። ልብህን በእግዚአብሔር አበርታ፣ ተስፋ እንዳትቆርጥ። እግዚአብሔርም እንደገና እድል ለሳምሶን እንደሰጠው ምሰሶውንም እንዳስያዘው በህይወት ከነበረበት ጊዜ ይልቅ በሞቶ የገደላቸው በለጠ እንደሚል ያንተ የነበረ ዛሬ ግን በክፉዎች እጅ ያለ ወይም ደግሞ እያለ መጠቀም ያልቻልከው ነገር እኔ በመንፈሴ ስለማይ ነው። እግዚአብሔር ያን ያደርጋል። አሜን ነው። ጌታ ምራት አያስፈልገውም እግዚአብሔር ያንተን ታሪክ ለመቀየር። እዛ ወድቆ የነበረው ግብፃዊ ነው ዳዊት ያገኘው አይደል?
አበላዋል፣ አጠጣዋል፣ እየመራ ወሰደዋል እየመራ በጌታ በኢየሱስ። የራይድ ሹፌር ከሆንክ በሚቀጥሉት ወራቶች መኪና ውስጥ የሚገባው ነገር የት እንዳለ የሚያቅ ኮምፓስ የያዘ ነገ አይደለም ዛሬ ከዚህ ቤት ስትወጣ በጌታ ከነገር ጋር የሚያገናኝ ኮምፓስ አመነኝ እግዚአብሔር መልሶ ይሰጣል። አደባባዮች በሚጫወቱ ልጆች ይሞላሉ እንደሚል መጽሐፍ አመነኝ። ቤትክ በሚጫወቱ ልጆች ይሞላል። በሚሳቀቁ አላልኩ በሚጫወቱ ነው ያሉት። አሜን ያለ ሰው ሆኖለታል። በሚጫወቱ ልጆች ነው። እግዚአብሔር ደግ ነው ከሁሉ በላይ። ይኸውላችሁ የመጨረሻ ልንገራችሁ፣ ያጣችሁት ነገር ፍቅር ከሆነ በቮሊዩም 1 ቮሊዩም 2 ቮሊዩም 3 ከፈለጋችሁ በቪኤችኤስ ክር ባለው ክር በሌለው ጌታ ምስክሬ ያጣችሁት ነገር ነበረኝ አሁን የለኝ የምትሉት በስም እየተጠራ 1 2 3 4 5 እየተባለ ከሁሉ በላይ ዘርጉ እጆቻችሁ እንደዚህ እንደተቀመጠ እንደዚህ ነው ያልኩት። እንደዚህ ራእይና መገለጥ ትንቢትና መዝሙር ቃል የጉድጓዱ ሰው እንዳልኳችሁ የቅባት የትንቢት የትምህርት የመሪነት የመጽሐፍ የገዢነት የአምልኮ ሰው የጥበብ ሰው በጌታ በኢየሱስም በጌታ በኢየሱስም የህይወትና የፍጻሜ ምንጮች ልጸልይላችሁ። የህይወትና የፍጻሜ ምንጮች የክብርና የመገለጥ ምንጮች በጌታ በኢየሱስም ይነደሉላችኋል፣ ይከፈቱላችኋል። አንድ ሰው ጮክ ይበልና የኔ ነው ይበል እስቲ። የኔ ድገምና አንድ ሰው ጮክ ይበልና የኔ ነው ይበል እስቲ። ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር አሉ ነው የሚለው መጽሐፍ። ተሸጋሸገ ቆምኩ አይደለም የሚለው። አደባባይ ብትቆም ትታያለህ፣ ብታወራ ትሰማለህ። ወንበሬን ይዤ አለ ወደ አደባባይ በወጣው ጊዜ ከኔ በፊት አደባባዩ ላይ የተቀመጡ ቀሽሞች አይደሉም፣ ጎበዛዝት ናቸው። ጎበዛዝት ተናግረው የሚያርጉ እጃቸው ላይ አቅም ኃይል ያላቸው ሰዎች አደባባዩ ላይ ተቀምጠው ነበራል። እኔም አለ ወንበሬን ይዤ ወደ አደባባይ በወጣው ጊዜ አለ ጎበዛዝት አለ እኔን አይተው ዞር አሉ። አይ ላቭ ኢት። ምንም ነገር ስርቻ ስር እንዳሰራ አደባባይ ላይ ነው መስራት ያለው። እንደዚህ ታጥፎ እንዲታጥፎ ከቀዩ ቆርቆሮ ቀጥሎ ያለ ብራ እንደዛ አይደለም። ቀጥታ ሰዎች ሲመጡ የሚያገኙ አደባባይ ላይ ይሆናል። አሜን በል እና እኔም ማለት ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተዋል፣ ዞር አሉ። እኔ ማምነው እንደዚህ ነው ያለኝ፣ እንደዚህ ነው ራስ እንጂ ጅራት አትሆንም ብሎኛል። ስለዚህ እንደዚህ ነው በጌታ በኢየሱስም ዛሬ በእግዚአብሔር መንፈስ ከፈው በአገልግሎት በሥራ በቅባት በራእይ በኢየሱስም ፊተኛውን ነገር እግዚአብሔር ያስይዛል። አሜን በላይ እግዚአብሔር ያስይዛል። አደርግሃለሁ ያለው ራስ ነው፣ ጅራት አይደለም። ከፊት ነው፣ ከኋላ አይደለም። ትልቅ ነው፣ ትንሽ አይደለም። በጌታ በኢየሱስም ወደዛ እግዚአብሔር ወዳየል ከፍታ የሚያወጣ ቅባት ዛሬ ባንተ ላይ ይሆናል። አንተ በተሰማራበት ዘርፍ 10 በጣት የሚቆጠሩ ሰዎች ካሉ ከ1 እስከ 3 መካከል አንዱ አንተ ትሆናለህ። አሜን በል። የሆነ መንፈስ መጥቶ ግን እንደጎበኘን አውቃለሁ። የሆነ ደመና እዚህ ቸርች መጥቶ የእግዚአብሔር እጅ እንደነካን አውቃለሁ። ምርኮ እንደሚመለስልን አውቃለሁ። ከ1 ሳምንት ከ1 ዓመት ከ2 ወር ከ3 ወር በኋላ ሳያችሁ ፊታችሁ በርቶ እጃችሁ በነዶ ተሞልቶ እግዚአብሔር ጎዳናችሁን አቅንቶት የልባችሁን ስብራት ጠግኖት እቤታችሁ ያለውን ጉለትና ባዶነት አውጥቶ ለእናንተ ብቻ ሳይሆን ለዘሮቻችሁ ታሪክ ለዋጭ አድርጎ አምላኬ በክብር በክርስቶስ ኢየሱስ በዚህ ቃል መንፈስ ዛሬ ለዚህ ቤተክርስቲያን ለኔ ለእናንተ በመጣው በዚህ ቃል መንፈስ ላይ ሆኜ ባርካችኋለሁ። የአባቱ የነበሩ ተመልሰው ይስሐቅ እጅ እንደገቡ
ስም እንዳወጣላቸው እንደጠራቸው ክርክሩም ጦርነቱም ውጊያውም ነገሩ የብልጽግናና የበረከት ደጅ ከመሆኑ ጋር ተገናኝቶ የመገለጥና የመለወጥ የመገናኛ ቦታ መሰረት ከመሆኑ ጋር ተገናኝቶ እንደሆነ ዛሬ እዚህ ቤት በጆሮአችሁ እንደሰማችሁ ከፍ እጆቻችሁ ዴስቲኒያችሁን ከያዘ እጅ ጋር ወደ ህልማችሁ ከሚያደርሳችሁ ቅባት ጋር ጎዳናችሁን ከሚያቀና የእግዚአብሔር መልአክ ጋር ኦርዲናሪ ህይወት ከምትኖሩበት ከፍ ወዳለ በቅባት ወደ ከበረ በገዢነት ወደሚታወቅ የሚያሻግር በጌታ በኢየሱስ ክርስቶስ ስም ምንጭ ይከፈትላችሁ። ያለፈውን 4 ዓመት 5 ዓመት ያልተወራረደ የድካም ዋጋ የልፋት ዋጋ ዘመንን በሚያድስ በአምላኬ ጊዜን ለማደስ ቃል በገባ በሰራዊት አምላክ ፍሬቢስ እንዲሁም ደግሞ በስቃይ የተሞሉ ዓመታት ነው የኖርኩት ረፍት የሌለባቸው ባላችኋቸው ዓመታት ፋንታ ዘንድሮና የሚቀጥለው ዓመት ደግሞ የሚቀጥለው ዓመት በጌታ በኢየሱስ ክርስቶስ ስም ያለፉትን 4 እና 5 ዓመታት ከኖራችሁባቸው በተቃራኒ የመለኮታዊ ጠል የእግዚአብሔር ቀኝ በእናንተ ላይ ትሆናለች። በእናንተ ላይ ትሆናለች። ለአንዴና ለመጨረሻ ጊዜ እጆቻችሁ ከፍ አድርጉ። በጌታ በኢየሱስ ስም ንግግራችሁን ቀየርኩት። በአፋችሁ ያለውን ቃል ቀየርኩት። ከፍ አድርጉ እጆቻችሁን። በልጅነታችሁ የተለማመዳችሁት የትንቢት የመገለጥ የመዝሙር የገዢነት የመሪነት የማስተማር በጌታ በኢየሱስ ክርስቶስ ስም በእናንተ ያለ መክሊት በእናንተ ቤት ያለ የትኛውም ጉዳይ ከእግዚአብሔር ዘንድ የተቀበላችሁት በጌታ በኢየሱስ ስም እንደገና አንተ ምንጮይ ፍለቅ እንዳለ በጌታ በኢየሱስ ስም የመገለጥ ምንጭ የገዢነት ምንጭ የሥራ ምንጭ በጌታ በኢየሱስ ስም በጌታ በኢየሱስ ስም ይፍለቅ በእናንተ ለመጨረሻ ጊዜ ከፍ እጆቻችሁ። እኔም ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት እኔን አይተው ዞር አሉ እንዳለ ከአቅም ጋር ከሪሶርስ ጋር ከቅባት ጋር ከትውልድ ጋር የምድሪቱ አደባባይ ተላልፎ ይሰጣችሁ። ተሰሚነት፣ ተቀባይነት፣ ገዢነት በጌታ በኢየሱስም ከእናንተ ቃል በኋላ ማንም አንዳች ላይ ጨምር 4 ነጥብ ሊሆን በጌታ በኢየሱስም በእናንተ ራስ ላይ ይሆን። ሃሌሉያ! ለጌታ ክብር እናጨበጭባለን።